የሰው ጅብ እውነት አለ? እንደዚህ አይነት የተሰሩ ቪዲዮዎችንስ እንዴት ማመን እንችላለን? ለቪዲዮ ተብሎ የተሰሩ አለመሆናቸውንስ ስንቶቻችን እርግጠኛ ነን? ሐሳባችሁን ከቪዲዮ መጨረሻ ላይ በኮሜንት አጋሩ። ሰላም ውድ የኢትዮጵያ ዴሊ ፕሮግራም ተከታታዮች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸው መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልን ወደ ዕለቱ መረጃ እናልፋለን። እስከ መጨረሻው ደቂቃ ድረስ አብራችሁን ሆኑ። ሰሞኑን በዩቲዩብም ሆነ በሌሎች ሶሻል ሚዲያ ላይ የሰው ጅብ አነጋጋሪ ሆኖ ሰንብቷል። የሰው ጅብም ለሰው ልጆች እጅግ ስጋት እየሆነ የመጣና በጣም ጭንቀት ውስጥ የሚከት መሆኑ ይሄ ነገር የደረሰባቸውና ሲደርስ ያዩ ሰዎች ተናግረዋል። ይህን ነገር ያዩ ሰዎች አቤቱታቸውን ለሌሎች ሰዎች ሲያደርሱና ሲያመለክቱ አይተናል። ይህን ያዩ ሰዎች የተደረገውን ሲጠየቁ እንዲህም ብለው ተናግረዋል። ሰዎቹ ወይም የሰው ጅቦቹ እንደኛው የማህበረሰቡ አንድ ክፍል ሲሆኑ ግን ድንገት በሚያደርጓቸው ለየት ያሉ ድርጊቶች ሰውን ሊያስደነግጡና ሊያስፈሩ ችለዋል ብለዋል። የሚያደርጉትም ለየት ያለ ነገር ሰው በሌለበት ሰዓት በመቃብር ቦታ በመሄድ መቃብር ቦታውን መዞር፣ ከመቃብር ስር ያለውን አፈርም አንስተው በመያዝ ወደ አካባቢያቸው በማምጣት የተለያዩ ግለሰቦች ላይ በመመተን ወይም የስራ ገበታቸው ላይ በመነስነስ ስራቸውን ሲያሰናክሉ አይተናል ብለዋል። ብዙዎቹ እንደዚህ አይነት ድርጊት የተፈጸመባቸው ሰዎች የሚሰሩት ቦታ እንደሚዘጋ እንደሚከስሩና አንዳንዶቹም ለሞት የተጋለጡ እንዳሉ የሚያመለክቱ ሰዎች ተናግረዋል። ይህንም ነገር አይተው የሶሻል ሚዲያ ሰዎች ይህን ችግር ለመፍታት እንኳን ባንችልም መተን ማየት አለብን በማለት ሰዎቹ ወደ ጥቁሟቸው ቦታ በመሄድ አይተዋል። ያዩትም ነገር ሰዎቹ ካሉት ተመሳሳይ ይበልጥም አስደንጋጭ፣ አስፈሪና ከሰው ልጅ ባህሪ ውጪ መሆኑንም ተናግረዋል። ሌሎቹ የሶሻል ሚዲያ ሰዎች ደግሞ የሰው ጅብ ናቸው ተብሎ የተገመቱትን ወይም ሰዎቹ ያሉትን ድርጊት ሲፈጽሙ የነበሩትን ሰዎች ይዘው ለማናገር ሞክረዋል። ያን ድርጊት ፈጻሚዎቹ ወይም የሰው ጅብ ተብለው የተጠሩት ግለሰቦች ሲጠየቁ በጣም አወዛጋቢና ከአይምሮ በላይ የሆነ ነገር ሲናገሩ ተመልክተናል። ያሉትም ነገር ይሄ ባህል ከቤተሰብ የተላለፈና የመጣ ነው። እነሱ ሊያስቆሙት የማይችሉት እንደሆነ ሊያስቆሙትም ወይም ከዚህ ድርጊታቸው ሊወጡ ከሞከሩም ያፈሩት ሀብትና ንብረት እንደሚጠፋ፣ ህይወታቸው እንደሚበላሽ፣ እንደሚሞቱም ተናግሯል። በዚህ ምክንያት ይህን ድርጊት እንደሚፈጽሙ የተናገሩ ሰዎች ሌላ የተጠየቁትን ጥያቄ ከመቃብር ቦታው እየሄዳችሁ የምታረጉት ነገር ምንድነው ተብሎ ሲጠየቁ የሰጡትን ምላሽ በመቃብር ቦታው የምንዞረው በየቀኑ መውዘር ግዴታችን ስለሆነና ከዛም ቦታ አፈር አፍሰን በመምጣት የሰው ስራ ቦታ ላይ በመነስነስ ወይም በመቀባት የሚያገኙትን ገቢ በመስለብ ወደ ራሳችን እንዲገባ ስለምናረግ ነው ብለው ተናግረዋል። ይህንም ያወቀባቸው ሰው አሳደውም እንደሚገሉም ጭምር ተናግረዋል። ይህን ድርጊት ብቻ የምትፈጽሙ ከሆነ ለምን የሰው ጅብ ተብላችሁ ተጠራችሁ ተብለውም ሲጠየቁ ማታ ማታ ሰው ከተኛ በኋላ አመድ ላይ ወይም አፈር ላይ በመንከባለል ከሰውነት ባህሪ ወጥተን ወደ ጅብነት አካላዊ ባህሪ ስለምንለወጥ ነው ብለዋል። ይህን ነገር በአሁኑ ሰዓት የሚያዛቸውና እንዲያደርጉ የሚያስገድዳቸው ማን እንደሆነ ካቆሙትም ለሞት የሚዳረጋቸውስ ምን እንደሆነ ሲጠየቁ ግን ምላሽ ለመስጠት ፈቃደኛ አይደሉም። ሰዎቹም ይህን ነገር አለበለዚያ ለሌሎች ሰዎች ወይም ለህግ አካላት ተናግረን እንድታሰሩ እናደርጋለን ቢሉም ይህን ነገር ከተናገሩ እንደሚሞቱና ከሱ ደግሞ ይህን እንደሚሻላቸው ተናግረዋል። ይህን ሁሉ ነገር በሶሻል ሚዲያ ላይ ስንሰማና የተናገሩትን ስናይ ቆይተናል። የሰማነው ግን እውነታን ያዘለ ይሆንን? ያየናቸውስ ቪዲዮዎች ሐሰተኛና ለቪዲዮ ተብሎ የተሰሩ ድራማዎች ቢሆኑስ? ቪዲዮዎቹ ላይ ሰዎቹ ወደ ጅብነትም ሲቀየሩ ሆነ ሲለወጡ አላየንም። ደግሞም ስልብት ነው ብለው የሚቀቡትም ነገር ምንም ኃይል እንደሌለው በቪዲዮ ተመልክተናል። እና ይህ ነገር እውነት ሰው እንደሚለው እውነተኛ ነገር ነው ወይስ ሌላ ውስጡ የተደበቀ ሚስጥር አለ? እስቲ እናንተ ሐሳባችሁን በኮሜንት አጋሩ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀ። ትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበት መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ነው ጥያቄ መሆናቸውን ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስቴሩን ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓመት ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስቴሩ
በ4 ዓመት የሚረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸው ተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነት ሙያ ተላብሰው በሙያው እንዲሰማሩ እድል በመፍጠር ለጊዜውም ቢሆን በዘርፉ የቀነሰ የመጣውን ወደ ሙያው የሚገቡ የአስተማሪን ቁጥር ለማሳደግ እንደሚረዳም ሚኒስቴሩ አብራርተዋል። በቅርቡ በመምህራን ላይ በተደረገው ግምገማ 100,000 የሚደርስ የመምህራን እጥረት መኖሩ መታወቁ የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን እንደሚወጣም አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎች ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ አቋቁመው እንዲኖሩ አንዱ እቅድ መሆኑን አንስተዋል። ባንኩ በ1 ዓመት ውስጥ ወደ ስራ ይገባል ብለንም እንጠብቃለን ያሉት ሚኒስቴሩ በ2019 ዓ.ም ጀምሮ በእርግጠኝነት ወደ የኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንገባለንም ብለው ጠቁመዋል። የአዲስ አበባ ከተማ አስተዳደር መደበኛ ያልሆነውን የጎዳና ላይ ንግድ ስርዓት ለማስያዝ ይረዳል ያለውን ደንብ አውጥቷል። የደንቡን መውጣት ተከትሎ ንግድ የሚካሄድበት ሰዓት በ5 ፈረቃ ተከፍሎም ይፋ ሆኗል። በዚሁ መሰረት ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት የአትክልትና ፍራፍሬ እንዲሁም የአልባሳት መጫሚያዎች ንግድ እንዲካሄድ፣ ከንጋቱ 1 ሰዓት እስከ ረፋዱ 3 ሰዓት እንደ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃና ለስላሳ መጠጦች ያሉ ለቁርስ የሚሆኑ ቀለል ያሉ ምግቦች፣ የጫማ ጽዳት ወይም ሊስትሮ አገልግሎት በዚህ ሰዓት ይካሄድ። ከረፋዱ 3 ሰዓት እስከ ቀኑ 6 ሰዓት መጽሐፍት፣ መጽሔቶችና ጋዜጦች ንግድ እንዲካሄድ፣ ከቀኑ 6 ሰዓት እስከ 8 ሰዓት ቀለል ያሉ ምግቦች በመባል የሚታወቁ እንደ ኬክ፣ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃና ለስላሳ መጠጦች ንግድ እንዲካሄድ፣ ከአመሻሽ 11 ሰዓት እስከ ምሽቱ 3 ሰዓት ተኩል የተሰጡት ምግቦች ጁስ፣ ብስኩት፣ ኬክ፣ ሻይ፣ ቡና፣ የታሸገ ውሃና ለስላሳ መጠጦች እንዲሁም አልባሳትና መጫሚያዎች፣ ቀላል የኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያዎች፣ ኮስሞቲክስ ንግድ እንዲካሄድ የከተማ አስተዳደሩ መርሃ ግብር አውጥቷል። ንግዱ የሚካሄድበት ቦታዎች ወደፊት እንደሚለዩና ይፋ እንደሚደረጉ የከተማ አስተዳደሩ አሳውቋል። መደበኛ ያልሆነው የጎዳና ላይ ንግድ ኮንትሮባንድ ያበረታታል፣ ለትራፊክ መጨናነቅ ሆነ አደጋም መንስኤ ይሆናል፣ እንዲሁም በህጋዊ ንግድ ላይ ተጽዕኖ ያሳድራል በሚል በከተማው አስተዳደር ቁጥጥር እንዲደረግ ሲሞከር እንደነበር ይታወሳል። ለዛሬ የነበሩ መረጃዎች ይህን ይመስሉ ነበር። አብራችሁን እስከ መጨረሻው ድረስ ስለቆያችሁ ያመሰገንን። ሌሎች የኢትዮጵያ ዴይሊ ዝግጅቶችን እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያልን ለዛሬ እዚህ ላይ እናበቃለን። መረጃውን ሳቀብላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ